የአዲስ አበባ ሚዲያ ምክር ቤት አስቸኳይ መግለጫ ግንቦት 26 ቀን 2018 ዓ.ም የኢትዮጵያና የአዲስ አበባ ሕዝብ እንዲሁም የዓለም አቀፍ ማህበረሰብ አስቀድሞ የተወሰነውን የምርጫ ተብዬ የሸፍጥ ውጤት እንዲቃወመው እንጠይቃለን። ግንቦት 24 2018 ዓ.ም የአዲስ አበባ ሕዝብና መላው የኢትዮጵያ ሕዝብ በታሪኩ አይቶት የማያውቀውን እጅግ የወረደ የምርጫ ድራማ ለመታዘብ የበቃበት ዕለት ሆኗል። አገዛዙ ያዘጋጀው ይህ ሰባተኛ ምርጫ ተብዬ በትግራይ 100%፣ በአማራ ቢያንስ 80%፣ በኦሮሚያ በበርካታ አካባቢዎች በአጠቃላይ በኢትዮጵያ ደረጃ 45% በሚጠጋ አካባቢዎች በአስጊ ሁኔታ ወይንም ምንም ምርጫ ሊደረግ በማይችልበት ሁኔታ የተተወነ ድራማ ነው። አገዛዙ በምርጫው ድራማ ላይ ህዝባችንን በግድና በኃይል እንዲሳተፍ ለማስገደድ በእጅጉ የባዘነ ቢሆንም ከ18 እስከ 30 የዕድሜ ክልል ውስጥ ያለው የአዲስ አበባ ብዙሃን ህዝብ እና የአማራ ክልል ህዝብ ሙሉ በሙሉ ሊባል በሚቻል ደረጃ ያልተሳተፈበት ሁኔታ መከሰቱን፣ በኦሮሚያ ክልልና በሌሎች የሀገራችን አካባቢዎች ያለው ህዝብም በአብዛኛው በጣም የተቀዛቀዘ ስሜት እንደነበረው መላው ዓለም የታዘበው ሐቅ ነው። በተለይ በአማራ ክልል ትኩስ አስክሬን የተሸከሙ ሐዘንተኞችንና ለመውለድ የተቃረበች ነፍሰ ጡርን በጉልበት አስገድዶ በድራማው ላይ እንዲተውኑ ያደረገ ቢሆንም በአማራ ፋኖ ድንቅ የጀግነት ተጋድሎ አገዛዙ ያቀዳቸውን ድራማዎች በሚፈልገው ደረጃ እንዳካሄድ ከሞላ ጎደል ማገድ ተችሏል። የአዲስ አበባ ሚዲያ ምክር ቤት የተመሰረተው ኦህዴድ ብልጽግና መራሹን አምባገነናዊ የፋሽስት አገዛዝ ታግሎ ለማታገልና የአዲስ አበባ ህዝብ ድምፅ ሆኖ እውነታውን ለማጋለጥ እንደመሆኑ መጠን የአገዛዙን ድራማ አውቆ እርቃኑን ላጋለጠው መላው የሀገራችን ህዝብ ታላቅ ምስጋና ያቀርባል። የአዲስ አበባ ህዝብ ሆይ፣ ሰኞ ግንቦት 24 2018 የተካሄደው ሰባተኛ ምርጫ ድራማ ዓለም አቀፍ የምርጫ ሂደቶችን መስፈርት ማሟላት ሳይችል ቀርቶ የከሸፈ ቢሆንም አገዛዙ ነፃ ምርጫ የተደረገ ለማስመሰል አስቀድሞ በወጠነው ሴራ በአዲስ አበባ በሚገኙ 15% የምርጫ ወረዳዎች እጩ ባለማቅረብ ተቃዋሚዎች ምርጫ አሸንፉ ብሎ የሐሰት ፕሮፓጋንዳ የሚሰራበትን ሁኔታ አመቻችቷል። በዚህም የምርጫ ድራማ ተቃዋሚዎች ተወዳድረው ያሸነፉት የምክር ቤት ወንበር እንደሌለና ከአገዛዙ በስጦታ የተቀበሉት መሆኑን ለአፍታም መዘንጋት የለብህም። በዚህ ምርጫ ድምፅህ አልተሰማም፣ በውጤቱም አልተወከልክም። ሕዝባችን ሆይ፣ አገዛዙ በአዲስ አበባ በተለየ ሁኔታ ባሰፈነው አፓርታይድ ስርዓት ላለፉት 8 ዓመታት የፈጸመብህን አሰቃቂ ወንጀል ለተጨማሪ 5 ዓመታት ለማስቀጠል ዓይኑን በጨው አጥቦ መጥቶብሃል። ይህ የምርጫ ድራማ ለህልውና ትግልህ ቆርጠ መነሳት እንዳለብህ ጥሩ ማሳያ ነው። በህልውና ትግልህ የአዲስ አበባ ምክር ቤት አብሪ ኮከብ ሆኖ ከጎንህ ይቆማል። የኢትዮጵያ ሕዝብ ሆይ፣ መቀመጫቸውን በመዲናችን አዲስ አበባ ካደረገው የአህጉራችን የአፍሪካ ህብረትና ኢጋድ በስተቀር አብዛኞቹ ዓለም አቀፍ ታዛቢዎች በዚህ ምርጫ አንገኝም እንዲሉ ካደረጓቸው ምክንያቶች መካከል አንደኛ፣ የኢትዮጵያ ምርጫ ቦርድ ነፃነቱን የሚያረጋግጡ ተሐድሷዊ የማሻሻያ ለውጦች ያላደረገ ተቋም በመሆኑ፣ ሁለተኛ፣ ከገዢው የብልጽግና ፓርቲ ነፃ የሆኑ እና ጠንካራ ተቃዋሚዎች የማይሳተፍበት ምርጫ በመሆኑ፣ ሶስተኛ፣ በጦርነትና በጦርነት ስጋት በትግራይ፣ በአማራ፣ በኦሮሚያና መሰል ክልሎች ያለው ህዝብ በምርጫው የማይሳተፍ በመሆናቸው የሚሉት ይገኙባቸዋል። ይህም ሆኖ ግን አገዛዙ የዓለም አቀፉን ማህበረሰብ ለማሳሳት ሴራ ከመወጠን አልተገታም። በዚህም መሰረት በሀገር አቀፍ ደረጃ በ48 የፌዴራል ፓርላማ የምርጫ ወረዳዎች እጩዎችን ባለማቅረብ ተቃዋሚዎች በበርካታ ወንበሮች አሸነፉ የሚል የድረ ምርጫ ፕሮፓጋንዳ ለመስራት ተዘጋጅቶ ይገኛል። የኢትዮጵያ ህዝብ በዚህ የሐሰት ፕሮፓጋንዳ እንዳትዘናጋ። ስጦታ የተቀበለ ተቃዋሚ እንጂ ተወዳድሮ ያሸነፈ የለም። በዚህ ምርጫ የኢትዮጵያ ህዝብ ድምፅ አልተሰማም፣ አልተወከለምም። መጪው የፌዴራል ፓርላማ ያንተ አይደለም፣ የብልጽግና ነው። የኢትዮጵያና የአዲስ አበባ ህዝብ እንዲሁም የዓለም አቀፉ ማህበረሰብ አስቀድሞ የተወሰነውን የምርጫ 2018 ተብዬ የሸፍጥ ውጤት እንዲቃወመው እንጠይቃለን። ስንተባበር እንጠነክራለን።
እናሸንፋለን። የአዲስ አበባ ሚዲያ ምክር ቤት ግንቦት 26 ቀን 2018 ዓ.ም